ቤሉል እዚህም ትሰራለህ? ምንም ያው መኮራረፋችን ተገቢ አልመሰለኝም። ላውራሽ ነበር የመጣሁት። በጣም አመሰግናለሁ። እሺ እንዴት እንደማወራ ጨንቆኝ ነበር። ማለቴ ስታኮርፍ ታስፈራለህ። ሲያኮርፍ እኮ ሁሉም ሰው ያስፈራል፣ እኔ ብቻ አይደለሁም። እሺ የት እንደነበርሽ ለመጨረሻ ጊዜ ንገሪኝ። እምነትም ክደትም አንዴ ነው። እሱን ደግሞ ታውቂያለሽ አይደል? እኔ እኮ አላሸውክም። እውነት ይህንን ልብስ የለበስሽው ለእኔ ብለሽ ነው? አዎ። እሺ ደህና ደሪ። እንዴ ቤሉል ምን ነው? ልቀቂ። አመሰግናለሁ። እሺ አይ እሷ አጣርቶ እስኪጨርስ ድረስ መጠበቅ የለብንም። እንደዛ ከሆነ ጸቡ ይቀርና ለይቅርታም አይሆንም። በስተመጨረሻም ተገናኘን። ያስኩሽ የኔን ስልክ አላነሳም ብለሽ በሌላ ሰው ስልክ ደውል ታነሺና ድምጼን ስትሰሚ ትዘጊያለሽ። የት ነበርሽ? እስካሁን የት ነው ያመሸሽው? እንዴ የምታደርገው ነገር የለህም? ምን እዚህ ይጎልታል? ቤሉል በጣም እየታገስኩ ነው። ምንድነው ሰው ሲወጣ ሲገባ ጠብቆ መበጥበጥ? ማን ነው በጥባጭ? እኔ። የት ውለሽ ነው? ስራ ቦታ አልገባሽም፣ ከቤትም ስትወጪ አላየሁሽም። አሁን ደግሞ ልብስ ይዘሽ ነው የመጣሽው። አያገባህም ቤሉል። ተወይ በቃ ደክሞኛል፣ ልረፍበት። ማም ቀኑን ሙሉ እየጠበቅኩሽ ነበር። ነገርሽ፣ ሁኔታሽ ምንም አላማረኝም። የሆነ ነገር እየደበቅሽ ነው። ቆይ ለምን ሁሉም ሰው ከተኛ በኋላ ሌሊት ላይ መግባት ፈልግሽ? እሺ የኛ መርማሪ ፖሊስ ወንጀል እየሰራው ነበር ብለህ ልታስረኝ ነው ወይስ? ቀልዱ ለማናችንም አይጠቅም። ደግሞ እኮ ትልቅ ሰው ነሽ። የት ነበርሽ? እጭ እንግዳ ክፍል 53። ሰላም ውድ ሀገሬ ልጆች፣ ላይክ ሼር ሰብስክራይብ አድርጉኝ ማለት ነው። እንግዲህ ኤልሹ ለኑኑ ጆንን ፍቅር እንድታስይዘው ጠይቃት ነበረ። እሷም እንግዲህ ዛሬ እሺ ብላ ተቀብላታለች ማለት ነው። እንግዲህ ኤልሹም ስልክም ልብስም ሰጠቻት ማለት ነው። ምክንያቱም ጆንን ወታ እንድታገኝ። ኤልሹም እንግዲህ ፏ ብላ አብሬሽ ነው የሚሄደው ብላት ሰጠቻት ማለት ነው። እንግዲህ ኑኑም ሄዳ ጆንን አገኘችው። እንዴት ደወልሽ? ለምን መጣሽ? ምናምን አላት ማለት ነው። ግን እኔ ውሸት አልወድም አላት ማለት ነው። እና ቤሉልና አዶናይ ምኖች ናቸው? ፍቅረኞች ናቸው ወይ ብሎ ሲጠይቃት ኧረ አይደሉም ፍቅረኛ የለኝም ብላ አለችው ማለት ነው። ያው እንግዲህ ኑኑ በጣም የኑኑ የዋህነት ማለት ኤልሹ ያንን እያደረገቻት ያንን ሁሉ ክፋት እያደረገቻት በዚህ ልክ ዝም ብላ እሷ ያለቻትን ነገር እሺ እያለች እንትን ማለት የለባትም። ምክንያቱም እዚህ ጋር ቤሉል ቀጥሯት ነበረ አብረው እንዲወጡ ማለት ነው። ቤሉልን ትታ ወደ ኤልሹ ሄዳለች ማለት ነው። እንግዲህ ከጆን ጋር ያላትን በመሀልም ለኤልሹ ቴክስት አድርጋ ነበር። እኔ ጨነቀኝ በቃ ምናምን ስትላት ኤልሹ ደግሞ ገና ሆናል እንዲወጣሽ ትንሽ ቆይ ምናምን እያለቻት ከጆን ጋር ተለያይተው ወደ ቤሉል ሄደች ማለት ነው። ቤሉልም አያትና ልብሷ ተቀይሯል ምናምን፣ የት ነበርሽ? ለምንድነው ከቤት ጠፍተሽ ወጣሽው? አላት ማለት ነው። እኔ የለበስኩት ላንተ ብዬ ነው፣ ይሄ ብዬ ላንተ ብዬ መጣሁ አለችው። እዚህ ጋር ውሸት በጣም ክፍተት እየፈጠረች ነው። ቤሉልም ነግሯታል። ምክንያቱም እኔ እውነቱን ንገሪኝ፣ ትንሽ ክፍተቶች ናቸው
እንትል የሚጎዱት ትልቅ ነገር የሚያመጡት እያላት ነበረ። ኤልሹም እንግዲህ ኑኑ እንደዛ አይደለም ምናምን ላንተ ብዬ ነው አለችው ማለት ነው። ያው ደበረው እና ዝም ብለው ታያዩ ማለት ነው። ወደ ቤት ስትሄድ አይንዬ እናቷ ስታያት በጣም ትናደዳለች ማለት ነው። አምሽተው ነበር የገቡትና ያው ቤሉል የሆነ ነገር ያደርጋታል ብለው በጣም ተቆጣች። ለምን እንደዚህ ያደረግሽ? ለምን አመሸሽ? እሱ እኮ ወንድ ነው፣ ያውም የቤቱ ባለቤት። እዚህ ስትቀመጪ ንብረቱ ያንቺ መሰለሽ እንዴ? ምናምን በቃ እንዴት እንደዚህ ታደርጊያለሽ? ብላ ኑኑን ተቆጣቻት፣ እናቷ አይንዬ ማለት ነው። እንግዲህ መኩም ወንድሟ እናቴን ከዚህ በኋላ እንዳታናደጂ፣ እቀጠቅጥሻለሁ፣ እሰቅልሻለሁ አላት ማለት ነው። አረ ወንድሜ እንደዛ አይደለም እኮ ምናምን አለችው። ልብስሽን ቀይሪ ምናምን አላት ማለት ነው። ከዛ እንግዲህ እንትላ አዶኒ ኤልሹን ወደ ውጭ ይዟት ወጣ። በልጅነታቸው እንዴት እንዳሳለፉ ምን ጊዜ እንዳሳለፉ ተነጋገሩ። አሳቃት፣ ትንሽ ተናደረጋት። እንግዲህ ያው ኤልሹም ወደ ቤት ተመለሰች ማለት ነው። በዚህ መሀል ያው ኑኑ እንግዲህ ክላሷ ገብታ ለጆን ደውላ ጆንን እያወራችው እያሳቀችው አበባ ወዳለው የኔ ሀብላ። ቤሉልም እንግዲህ መስኮት ላይ ቁጭ ብሎ እያዳመጣት ነበረ። ምክንያቱም ከዛ በፊት ደውላለት አላየውም ነበር እና ቤሉል ሲያየው በቃ ሲደወል መልሶ ሲደውል ቢዚ ነው፣ ማን ስልኩ አዲስ ነው፣ ማንን እያወራች ነው ብሎ ወደ ክላሷ ሲሄድ እሷ ደግሞ ጆንን እያወራች ከዛ የያዛት ማለት ነው። እኔ አበባ ወዳለሁ ምናምን ምናምን እያለች እየሳቀች ቤሉል ያዛት ማለት ነው። ቤሉልም እንግዲህ ያው መኮራረፍ እኮ ጥሩ አይደለም፣ ላናግርሽ ነው የመጣሁት ምናምን አላት ማለት ነው። ከዛ ቤሉልም እንግዲህ እውነቱን አትነግሪኝም ወይ ሲላት ልትነግረው አልቻለችም ማለት ነው። በቃ እንግዲህ ቤሉልም ተናዶ እጇን መንጥቋት ሄደ ማለት ነው። አይንዬም እንግዲህ በኤልሹ በኑኑ በጣም አዘነች። ያኔ ስንት ትደርሳለች አለች ልጇ እንደዚህ ስትሆንባት በጣም አዘነች ማለት ነው። እና ከዛ መኩም አንተላላት ማለት ነው። አባበላት። ሲከፋሽ አልወድም ብለው ምናምን ማለት ነው። እናቱን አባበላት ማለት ነው። እንግዲህ አይንዬም ኤልሹ ኑኑ ወደ ኤልሹ ክላስ ሄዳ ቤሉል እንድትቆጣ እንደደረሰባት እና ለቤሉል እንድትነግረው ለአንቺ ብዬ ህይወት የተበላሸ ያለት። እንግዲህ ኤልሹም እንግዲህ ጣጣ የላት በቃ ምን ታካብጃለሽ? እኔ ሪክሱን ወስዳለሁ፣ ኃላፊነቱን እኔ ወስዳለሁ አለቻት ማለት ነው። ለወንድሜም አናግረዋለሁኝ፣ እኔም ባልነግረው አጣርቶ ይደርስበታል አለቻት ማለት ነው። እንግዲህ ኑኑም ተጨንቃለች ማለት ነው። በዚህ መሀል ቤሉል ክላስ ሳሎን ላይ ተቀምጦ አይንዬ ትመጣና ስለአንተና ስለ ኑኑ ላናግርህ ነው ስትለው ጉልበቱ ላይ ተንበርክካ አይን እባክህ ልጄን ተውልኝ ስትለው ቤሉልም እንግዲህ ያነሳትና አይንዬ እኔ መጥፎ እመስልሻለሁ እንዴ? መጥፎ አድርገሽ ነው እንደምታይኝ አላት ማለት ነው። ያው ስለተናደደ አይንዬ ነገ እናወራለን፣ አሁን ማውራት አልችልም አላት ማለት ነው። አይንዬም እሺ አለች ማለት ነው። በዚህ መሀል ቤሉል መብራት አጥፍቶ ሳሎን ተቀምጦ ነበር። እናቱ ሄለን ቀስ እያለች ሁሉም ከተኛ በኋላ ሾከክ እያለች ስትመጣ መብራቱን ሲያበራባት ደንግጣ ጮሆች ማለት ነው። እንግዲህ በዛ መሀል የት እንደነበረች የት ውላ እንደመጣች ስራም እንዳልገባች ቤሉል ሲነግራት ምንድነው ተጨማለቅ የኛ መርማሪ ፖሊስ ምን ልታስረኝ ነው እንዴ ምናምን አለችው ማለት ነው። አትጨማለቅብኝ ብላ እሷም እንግዲህ ቤሉልን ትተው ሄለን ማለት ነው ወደ ክላሷ ሄዳለች ማለት ነው። እንግዲህ ብቻ ኑኑ ከቤሉል ጋር ያለሽን ነገር እውነቱን ብትነግሪው ጥሩ ነው ብዬ ነው የማስበው እና ሌልሽ እንደሆነች ህይወትሽን ታበላሽለዋለች።